ተናስነት ተከበራችሁ የሬዲዮ ቤተሰቦችና አድማጮች ለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገለን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 15 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ፋኖ ወታደራዊ አዛዥ ማስጠንቀቂያ፣ ቪዛ ጉዳይ፣ እርዳታ አቅርቦት ችግር፣ የሽግግር መንግስት ጥያቄው፣ ሮማያና ቤታቸው የፈረሰባቸው አብታ፣ ቀነኒሳና ኒውዮርክ፣ የለንደኑ አሰሳ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በአዴት ከተማ የተሰነዘረውን ወታደራዊ ጥቃት ተከትሎ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታወቀ። ከውጊያው ጎን ለጎን በርካቶች እየከዱ ፋኖን መቀላቀላቸው ተገለጸ። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በአዴት የሚንቀሳቀሰው ሻለቃ ንሙት ያዛቸው ብርጌድ ትላንት ሌሊት ለዛሬ አጥባብ አዴት ከተማ ዘልቆ በመግባት በጠላት ካምፕ ላይ ድንገተኛ ጥቃት መክፈት ሻለቃ መሪውን ቁስለኛ በማድረግ በርካቶችን መደምሰስ የቻለበት ወታደራዊ እርምጃ ማካሄዱን ዛሬ ጥቅምት 15 ቀን 2018 ይፋ ባደረገው መረጃ አስታውቋል። የሚዘው የሚጨብጠው ያጣው የአርመኒያው አገዛዝ መንግስት ጀነራሎችና ኮሎኔሎች በመያዝ የክልልና የዞን አመራርን ጨምሮ ከ14 በላይ ፓትሮል 3 ኦራል ወታደራዊ ተሽከርካሪ የጠላት ኃይል በመያዝ ፓዊ ወደ ወርቅ ሜዳ ከተማ በመግባት ስብሰባ ለማካሄድ የሞከረ ቢሆንም ይህ መረጃ ቀድሞ የደረሳቸው የአራተኛ ክፍለ ጦር ነበልባሎች የአባይ መተከል ብርጌድ የፋኖ አባላት ወደ ወርቅ ሜዳ ሰርገው በመግባት በአራቱም አቅጣጫ ጎሌ ካምፕ፣ ሃይስኩል ትምህርት ቤት ካምፕ፣ ጁኒየር ትምህርት ቤት ካምፕ በተቀናጀና በተናበበ መንገድ የከፈቱትን ድንገተኛ ጥቃት ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። በሁሉም አቅጣጫ ምቱን መቋቋም ያቃተው የአርመኒያው ሰራዊት እየከዳ እንደሚገኝ የጠቀሰው መረጃ ዛሬ ብቻ ከ23 በላይ አገዛዙ ስልጣን አስጠባቂ ሰራዊት አባላት ቴዎድሮስ ዕዝን በይፋ መቀላቀላቸውን አስታውቋል። ከትላንት በስቲያ ጥቅምት 13 ቀን 2018 የአፋብኃ ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድን የተቀላቀሉ የአድማ ብተናና የሚሊሻ አባላትንም በስም ዘርዝሮ አስታውቋል። ከነዚህ መካከል ይልቃል ጓዱ አድማ ብተና ከዱር ቤት የመጣ፣ ተመስገን ጓዱ አድማ ብተና ከዱር ቤት የመጣ፣ አገር ሰላም አድማ ብተና ከዱር ቤት የመጣ፣ ንጉሴ መልኬ ሚሊሻ ከፓዊ መንደር 24 የመጣ፣ አከለ ሞገስ ሚሊሻ ከፓዊ መንደር 24 የመጣን ጨምሮ 16 የሚሊሻና አድማ ብተና አባላትን በተጨማሪ በስም ዘርዝሮ አስታውቋል። ከአዲስ ቅዳም ካምፕ በመውጣት 7 ያገዛዙ ስልጣን አስጠባቂ ሚሊሻዎች በተጨማሪ ከህዝባችን በተቃራኒ በመሰለፋችን ተጸጽተናል በማለት ኤፍሬም አጥናፉ ብርጌድን መቀላቀላቸውን ይኸው መረጃ አስታውቆ ከነዚህ መካከል ሀብቴ አይናለም፣ ሀብታሙ አሳየ፣ ጌታቸው ቀረብህ፣ ይሁን አያና፣ ታደለ ሰውነት፣ አስማራ ለገሰ፣ ሰውነት አለማየሁ የተባሉት ሚሊሻዎች 10 አለቃ ኤፍሬም አጥናፉ ብርጌድን መቀላቀላቸውን የአማራ ፋኖ ብሔራዊ ቴዎድሮስ ዕዝ ግንኙነት መምሪያ ዛሬ ጥቅምት 15 ቀን 2018 ይፋ ባደረገው በዚህ መረጃ ገልጿል። ይህ በእንዲህ እንዳለ በትላንትናው ዕለት በባህር ዳር ዙሪያ በተወሰደው የተጠና ኦፕሬሽን የተማረኩ የአብይ አገዛዝ ዙፋን አስጠባቂ ሰራዊት አባላትን ዛሬ በቪዲዮ ማስረጃ ጭምር አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ይፋ አድርጓል። ይህ በእንዲህ እንዳለ ትላንት በባህር ዳር ተጀምሮ የፋኖ በባህር ዳር ዙሪያ የወሰደውን ወታደራዊ እርምጃ ተከትሎ ተቋርጦ በአዲስ አበባ የቀጠለው የጣና ፎረም ጉባኤን አገዛዙ 11ኛው የጣና ፎረም የባህር ዳር ከተማ ቆይታ በስኬት ተጠናቋል በማለት በአዲስ አበባ ቀሪው ስብሰባ እየተካሄደ ነው በሚል ትላንት የደረሰባቸውን ወታደራዊ ሽንፈት ለማድበስበስ መሞከራቸውን የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ የአፋብኃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ ገለጸ። ጣና ፎረም በየዓመቱ በባህር ዳር ከተማ ብቻ በመሪዎች ደረጃ የሚካሄድ የአፍሪካ ሰላምና ደህንነት ጉዳዮች ጉባኤ መሆኑን አስታውሶ አገዛዙ ፎረሙን ማድረግ ካቆመ 3ኛ ዓመቱን ይዟል። የዘንድሮ ፎረም ግን ባህር ዳር የተደረገ ለማስመሰል የጥቂት ሰዓታት ሽርጉድ በሙያተኞችና በጡረተኛ አመራሮች ፎቶ አጅቦ ዜና ቢወጣም ፎረሙ ባህር ዳር ላይ አልተካሄደም ሲል አጋልጧል። እልፍ ሰራዊት በየጥጋ ጥጉ ያሰማራው አገዛዝ በአንድ በኩል ንጹሃንን በድሮን እየጨፈጨፈ በጎን ደግሞ ሰራዊቱን እያስማረከ ፎቶ ተነስቶ ፈርጥቷል። ዋነኞቹ ተሳታፊዎች አዲስ አበባ ሆነው ሙያተኞቹ በቂ ሽር አላደረጉም። ብልጽግናዎች አይን ያወጡ አጭበርባሪዎች ስለሆኑ የራሳቸውን ዜና ክደው ጣና ፎረም ባህር ዳር ማካሄዳችን ስኬታማ ነበር የሚል ዜና ማሰራታቸው አይቀርም በማለት አገዛዙ የጣና ፎረም በባህር ዳር ተጀምሮ በባህር ዳር የሚጠናቀቅ ቢሆንም ባህር ዳር ላይ ጀመር አዲስ አበባ ላይ ተጠናቀቃል ማለቱን ዋቢ በማድረግ አጋልጧል። የአማራ ክልል ኮሚኒኬሽን የሚባለው የ11ኛው የጣና ፎረም የባህር ዳር ከተማ ቆይታ በስኬት ተጠናቆ የቀረው ስብሰባ በአዲስ አበባ ይካሄዳል በማለት ሁኔታውን ለማድበስበስ መሞከሩ አስተችቶታል።
ኢትዮጵያ በቦሌም ሆነ በባሌም የባህር በር ባለቤትም ትሆናለችም ሲሉ ፊልድ ማርሻል ብርሃኑ ጁላ ዛሬ ተናገሩ። በ118ኛው የመከላከያ ሰራዊት በዓል ላይ ንግግር ያደረጉት ብርሃኑ ጁላ ከ10 ዓመት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ስለሚችል 202 ሚሊዮን ህዝብ ከ2 ሚሊዮን ህዝብ መታፈን የለበትም፣ ሀገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭትም እንድትሳተኩር ለዘመናት በድህነትና ኋላ ቀርነትም እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ያሏቸው በጀግናው ሰራዊታችን ጀግንነት በመላው ህዝባችን ድጋፍ በመሪዎቻችን በሰላም አመራር ሰጭነት በመበጣጠስም ወደ ሰላምና ልማት እየተሸጋገርን ነው ብለዋል። የተፈጥሮ ሀብታችን ተጠቅመን እንዳንበለጽግ የሚሰሩ ታሪካዊ ጠላቶቻችን የባዕዳን አቤት ባይ ኃይሎችን እኩይ ሴራን በማክሸፍም የልማት የሰላምና የመንሰራራትን መንገዳችን ይጀምራል ያሉት ብርሃኑ ጁላ ላለፉት 30 ዓመታትም ተኝተናል፣ አሁን ግን ላንተኛም እንደ ሀገር ነክተናል። የሀገራችን የህልውናም ጥያቄ የሆነው የሰላም የልማትና የባህር በር ተጠቃሚነትም እናሳካለን ሲሉም ተደምጠዋል። ኢትዮጵያ በዲፕሎማሲያዊና በሰጥቶ መቀበል አግባብም ከየትኛውም የቀይ ባህር ተጋሪ አገር ጋር ለባህር በርም ተደራሽነት መጠየቋ የሚደገፍ መሆኑን የሚናገሩ ለአፍሪካ ቀድና ለዓለም ጂኦፖለቲካም ቀረቤታ ያላቸው ምዕራባውያን ዲፕሎማትና ምሁራን የኢትዮጵያ ባለስልጣናት በቅድሚያ በአገር ውስጥ በአማራና በኦሮሚያ ክልሎች ያለውን ጦርነትና ግጭትም በትግራይ ክልል የሚታየውን ያልተቋጨው የሰላም ችግርን መፍታትም ይጠበቅባቸዋል ሲሉም ይመክራሉ። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትላንትናው ዕለት በማህበራዊ ትስስር ኤክስ ገጻቸው እንዳጋሩትም ኢትዮጵያ የአሰብ ወደብን መመኘቷም ከእውነታው የራቀ በዓለም አቀፍ ህግጋት ተቀባይነት የሌለው ነው በማለትም የአገራቸውን አቋም ገልጸዋል። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር ያገዛዙ ባለስልጣናት ያደረጉትን ስብሰባ የሰነዘረውን ጥቃት ተከትሎ መበተኑን አስታወቀ። ጥቃቱን ተከትሎ ጥምር ከተባለው ያገዛዙ ስልጣን አስጠባቂ ኃይል 10 መደምሰሱን ከ13 በላይ መቁሰላቸውን አስታውቋል። የአማራ ፋኖ ብሔራዊ አፋባ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር ዛሬ ጥቅምት 15 ቀን 2018 ዓ.ም ያገዛዙ ጥምር ኃይልና አብረውት በባንዳነት የተሰለፉት የብልጽግና ባለስልጣናት ሊያካሂዱት ያሰቡትን ስብሰባ ከማቋረጥ አልፎ የሰነዘረውን ጥቃት ተከትሎ ጠላትን ሙትና ቁስለኛ ማድረጉን ገልጿል። በምዕራብ ጎንደር መተማ ወረዳ ሸመለ ጋራ የዞንና የወረዳ ሆዳደር የብልጽግና አሽከሮች ካገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ የዘር ጭፍጨፋ ጸያፍ ተግባራቸውን ለመፈጸምና የጥፋት አጀንዳ ይዘው ለመዶለት ስብሰባ ለማድረግ እየተዘጋጁና እየተሰባሰቡ ባለበት ሰዓት ጀግኖቹ የመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ባባይ ብርጌድ በአርበኛ ገብረ ሕይወት አዳነ እየተመሩ እንዲሁም ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ ማስረሻ መሪነት መረጃን ቀድሞ በማነፍነፍ ሁለቱ ብርጌዶች ጠላትን በተናበበና በተቀናጀ መንገድ ሳያስብ በመድረስ ጥቃት መሰንዘራቸውና ድል መቀዳጀታቸውን ገልጸዋል። ከቀኑ 6 ሰዓት ጠላት ባላሰበው መንገድ ወደ ቀጠናው ዘልቀው በመግባት ድንገተኛ ጥቃት ፈጽመው ውጊያው እስከ 9 ሰዓት ድረስ የቀጠለ ቢሆንም በጠላት ጥምር ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን አስታውቋል። በዚህ ጥቃት 10 ያገዛዙ ጥምር ኃይል አባላት ሲደመሰሱ ከ13 በላይ መቁሰላቸውን የብልጽግና የአካባቢው ባለስልጣናት ጥቃቱን ተከትሎ በተለያዩ አቅጣጫ እግሬ አውጪኝ ብለው ለመፈርጠጥ መገደዳቸውን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዛሬ ጥቅምት 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ ለማ ወንዳፍረው በተደጋጋሚ በአማራ ህዝብ ላይ ጥቃት እንዲደርስ ከአገዛዙ ጎን በመሰለፍ ሲንቀሳቀስ የነበረ ባንዳ ባልታወቁ ኃይሎች የተወሰደበትን እርምጃ ተከትሎ መደምሰሱ ታውቋል። የሸዋሮቢት ከተማ አስተዳደር ትላንት በባንዳው ላይ የተወሰደውን እርምጃ አረጋግጦ ሀዘናችንን እንገልጻለን እስከ ማለት የደረሰ ሲሆን በተደጋጋሚ እሱና ሌሎችም በባንዳነት በመሰለፍ በህዝባቸው ላይ ጭፍጨፋ እያካሄዱ በመሆኑ ከድርጊታቸው እንዲቆጠቡ የቀረበላቸውን ጥሪ ወደ ጎን በማድረግ በጀመሩት ጥፋት መቀጠላቸውን መሰረት በማድረግ ያልታወቁ ኃይሎች የተቀናጀና የተናበበ ጥቃት ፈጽመው ይህንኑ የሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ የተባለው ባንዳ ሚሊሻና አድማ ብተናዎችን በመጠርነፍ ለተጨማሪ ተልኮ ሲንቀሳቀስ የነበረ ግለሰብ እስከ ወዲያኛው መሸኘቱ ለሌሎቹም ባንዳዎች ጥሩ ትምህርት መሆኑን የቀሩትም የህዝባቸውን ትግል በመደገፍ ከህዝባቸው ጎን እስካልተሰለፉ ድረስ የጠላት መሳሪያ በመሆን ህዝባቸውን ማስጨፍጨፋቸው ከጥቃት እንደማያድናቸው ተጨማሪ ማስጠንቀቂያ ወጥቷል። በደቡብ አማራ ቀጠና ብቻ ሳይሆን በሌሎችም ቀጠናዎች በተመሳሳይ ካገዛዙ ጎን የተሰለፉ የሚሊሻና አድማ ብተና አዛዦች፣ የወረዳና የዞን አመራሮች የጠላትን ዓላማ በማስፈጸም ያለ
ያላቸውን ሚና ታሳቢ ያደረገ ጥቃት ሲሰነዘርባቸው መቆየቱ አይዘነጋም። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አማራን እርስ በርስ እያዋጋን ስልጣናችንን እናስቀጥላለን በማለት ከፍተኛ የክልሉን በጀት ለሚሊሻ ለአድማ ብተና ስልጠና ውሎ አበልና ይህንኑ ለሚያስፈጽሙ ባለስልጣናቱ ጥቅም በመዋል በክልሉ መሰረተ ልማቶች በድሮንና በከባድ መሳሪያ እንዲወድሙ የልማት እንቅስቃሴ እንዲቆም በማድረግ ዛሬም ጸረ አማራው አገዛዝ የጀመረውን ጦርነት ለማስቀጠል የሚንቀሳቀሱ ባንዳዎች ከድርጊታቸው ተቆጥበው የህዝባቸውን ትግል እንዲቀላቀሉ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የኢትዮጵያ የኢሚግሬሽንና የዜግነት አገልግሎትም ተቋም ቪዛቸውን ያላሳደሱ ያላቸውን ከ30 ሺህ በላይ የውጭ ሀገር ዜጎችን መቅጣቱን ከ20 በላይም ህገወጥ ሰነድ አልባዎችን በቁጥጥር ስር ማድረጉን አስታወቀ። ባለፈው ዓመት ተግባራዊ የሆነው የተቋሙ መመሪያን አልተከተሉም የተሰጣቸውን የቪዛም ጊዜን አላሳደሱም ያላቸውን ከ36 ሺህ በላይ የተለያዩ የውጭ ሀገር ዜጎችን እስከ ትላንት ወዲያ ድረስ መቅጣቱን ገልጾ ህገወጥ ሰነድ የያዙ ያላቸውን ከ26 በላይ ሰዎችን በቁጥጥር ስር ማዋሉን ተቋሙ አስታውቋል። ተቋሙ ዝርዝር ማብራሪያ ባይሰጥም በአዲሱ ህግ መሰረት ከሰጣቸው የቪዛ መቆያ ጊዜ 3 ዓመት ያህል የቆየ የውጭ አገር ዜጋ ለመጀመሪያ ጊዜ 3000 የአሜሪካን ዶላር የሚቀጣ ሲሆን በቀጣይነትም በየቀኑም 30 የአሜሪካን ዶላር ይቀጣል። ለረጅም ዓመታት የቆየ የውጭ አገር ዜጋ እስከ 5000 ዶላር ቅጣት የሚጠብቀው ሲሆን የተጣለበትን ገንዘብ ተቃሎ እስከሚከፍል ድረስ ከአገር አይወጣም ወይም ይታገዳልም ይላል። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በቅርቡ ለዜጎቻቸው ባስተላለፉት መልእክት ወደ ኢትዮጵያ የሚጓዙም ሆነ በኢትዮጵያ የሚኖሩ የአሜሪካ ዜጎች ቪዛቸውን ወይም የመኖሪያ ፈቃዳቸውን ከመጠናቀቁ በፊት እንዲያሳድሱ ይህንን መመሪያም ተግባራዊ የማያደርጉ የአሜሪካ ዜጎች በኢትዮጵያ የተራዘመ ቆይታቸው ጋር በተያያዘ እንዲከፍሉ ለሚጠበቅባቸው ውዝፍ ገንዘብ የአሜሪካ አስተዳደር ብድር እንደማይሰጥም ሊገነዘቡ ይገባል። በአሜሪካ የሚኖሩ የውጭ አገራትም ዜጎች ለአሜሪካ ህግም ተገዢ መሆን እንዳለባቸው ሁሉ በኢትዮጵያም የሚኖሩ የአሜሪካ ዜጎች ለኢትዮጵያ ህግም ተገዢ ሊሆን ይገባል የሚል ማስጠንቀቂያ ማስተላለፋቸው አይዘነጋም። የኦሮሞ ልዩ ኃይል አባላት በአማራ ህዝብ ላይ በወለጋና በሌሎች አካባቢዎች የሚፈጽሙትን ጥቃት በመከላከያ ዩኒፎርም ስም አብረውን አይፈጽሙም ያሉ ያገዛዙ ስልጣን አስጠባቂ ወታደሮች እየከዱ ፋኖን መቀላቀላቸው ቀጥሏል። በአማራ ህዝብ ላይ ጦርነት ያወጀ አብይ አህመድ አገዛዝ ስልጣን አስጠባቂ ጦር አባላት ከኦሮሚያ ልዩ ኃይል በቀጥታ ወደ መከላከያ የተዛወሩና በወለጋ በአማራ ብሔር ተወላጆች ላይ በኦነግ ሸኔ ስምና በራሱ በኦሮሚያ ልዩ ኃይልና በአገዛዙ ስልጣን አስጠባቂ ጦር የተናበበና የተቀናጀ ጥቃት ሲፈጽሙ የነበሩ ወገኖች ዛሬም በመከላከያ ስም አብረውን ህዝባችንን ሊጨፈጭፉ አይገባም ያሉ የአብይ አገዛዝ ስልጣን አስጠባቂ ወታደሮች በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በስፋት ፋኖን እየተቀላቀሉ መሆናቸውን አስታወቀ። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 15 ቀን 2018 ዓ.ም ይፋ እንዳደረገው ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎች እዞች ወደ ቤተ አማራ የገባው የአብይ አህመድ ዙፋን ጠባቂ ወራሪ ሰራዊት እየፈረሰና እየኮበለለ ምኒልክ ዕዝን በስፋት እየተቀላቀለ መሆኑን ጠቅሶ የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውን ዛሬም እየፈጸመ ያለውን ግፍ በተመሳሳይ መከላከያ መለዮ ለብሶ ወደ አማራ ክልል በመግባቱ የሚፈጸመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም በማለት ፋኖን የተቀላቀሉ ባለፉት 10 ቀናት 4 ስናይፐር 28 ክላሽ 7000 የክላሽ ተተኳሽና 600 የስናይፐር ተተኳሽ እንዲሁም 60 የቡድን ጥቃት ማድረስ የሚችሉ በመያዝ ከ32 በላይ የሰራዊት አባላት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 አሳምነው ክፍለ ጦርን መቀላቀላቸውን ገልጿል። ፋኖን ከተቀላቀሉት መካከል የ104ኛ ኮር የሰራዊት አባላቶች መካከል 4 ሻምበል መሪና 3 የ100 መሪ አመራሮች የሚገኙበት ሲሆን በቀጣይ ፋሽስቱ ብልጽግና አገዛዝ ሰራዊት የማፍረስና የማስኮብለል ስራ ተጠናክሮ እንደሚቀጥል አስታውቋል። ፋኖን የተቀላቀሉትን ሙሉ መረጃ ወደፊትም ፋኖን ለሚቀላቀሉ የተለመደው በጎ አቀባበል እንደሚደረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዘመቻ አደማሊ አባናደው ዘመቻ የተማረኩ የሚሊሻና የፖሊስ አባላት በፍቃዳቸው ከፋኖ ጋር መታገል እንደሚፈልጉ ማስታወቃቸውን ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ከመስከረም 14 ቀን 2018 እስከ መስከረም 30 ቀን 2018 በተካሄደው የ16 ቀናት የዘመቻ አደማሊ ባናደው ወታደራዊ እርምጃን ተከትሎ ከተማረኩት ከ679 ምርኮኞች መካከል መቶዎቹ የፖሊስና ሚሊሻ አባላት ሲሆኑ እነዚህ ምርኮኞች እስካሁን በማወቅም ባለማወቅም የአማራ ህዝብን በድለናል፣ ካሁን ሰዓት ጀምሮ ህዝባችንን በበደልነው ልክ ከፋኖ ወንድሞቻችን
ኃይሎቻችን ጋር ተቀላቅለን እንክሳለን በማለት ከተሰጣቸው የተሃድሶ ስልጠና በኋላ ትግሉን ለመቀላቀል መፍቀዳቸው ተገልጿል። ምርኮኞቹ ይህ ፋሽስት ስርዓት ምላሱ ብቻ ቀርቷል፣ በዚህ አገዛዝ ስር ያላችሁ የብልጽግና አገዛዝ ጥምር ጦር የሚላችሁ የሰራዊት አባላትና አመራሮች አሁንም ሳይረፍድባችሁ ያላችሁበት ስርዓት አገር አፍራሽ መሆኑን አውቃችሁ ወደ እውነተኛ ትግል ወደ ሆነው የአማራ ፋኖ እንድትቀላቀሉ ሲሉ ጥሪ ያቀረቡ ሲሆን እኛ ተማርከን ህይወታችን ስለተረፈ ድሎኞች ነን ሲሉ ገልጸዋል። የአፋብኃ ምስራቅ አማራ ቀጠና ምኒልክ ጽህፈት ቤት ኃላፊ አርበኛ ደስታው መለስን ጨምሮ ሌሎች የድርጅቱ ከፍተኛ አመራሮች የዚሁ እዝ ክንፍ የሆነው ግዙፉ ላስታ አሳምነው ኮር ከፍተኛ አመራሮች ተገኝተው ምርኮኞችን በሚፈልጉት ቀጠና ባሉበት ኮሮችና ክፍለ ጦሮች ሄደው እንዲታገሉ የድልድር ስራ መሰራቱም ተገልጿል። የአገዛዙን ተከታታይ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት ታሳቢ በማድረግ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ ለፋኖ ሰራዊት አዛዦች ከድሮን ጥቃትን ራስን የመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄ መመሪያ አስተላለፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ ፋኖ ጀነራል የሚባለው ሻለቃ ዝናቡ ልንገረው ዛሬ ጥቅምት 15 ቀን 2018 ዓ.ም ከድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄ በማለት ለፋኖ ሰራዊትና የሰራዊት አዛዦች መመሪያ አስተላልፈዋል። የጠላት እግረኛ ኃይሉ ምንም አይነት ግዳጅ መወጣት ያልቻለው አብይ አህመድ አገዛዝ የጭካኔ በትሩን ከፍተኛ በሆነ ድሮን ጥቃት ጀምሯል። የድሮን አሳና ጥቃት ተጠናክሮ መቀጠሉ ጋር በተያያዘ በርካታ ንጹሃንና ሰራዊታችን ለኢላማ ተጋላጭ እንዳይሆኑ እነዚህ ቅድመ ጥንቃቄዎች ቀድመው ሊወሰዱ ስለሚገባ በአስገዳጅ ሁኔታ ይተግበሩ ማለት ጥሪ አቅርበዋል። የፋኖ ሰራዊታችን በብዛት ሆኖ ክፍት መኪኖች ላይ ማለትም እንደ ሲኖትራክ፣ ኦራል፣ አይሱዚ ወዘተ ተጭኖ መንቀሳቀስ የለበትም በማለት ጥሪ ያቀረበ ሲሆን አስገዳጅ በሆነ የቡድን እንቅስቃሴ ወቅትም የተቆራረጠና ዝግዛግ አይነት ቅርጽ ያለው የጉዞ መስመር ማድረግ፣ የድሮን ኢላማ ማነፍነፍና መፈለግ እንዲሁም የመመልከት አቅጣጫ ያስተውል። የድሮን ድምፅ ከተሰማ ወይም ምልክት ከታየ ራስን ጥላ ወዳለው በርከት ያለ ዛፍ ወይም ዋሻ መጠለል አለብን። ጥላ ከተጠለለ ካሜራው በደንብ ለመመልከትና ኢላማ ለመለየት ይቸግራል። ለመጠለል የገባንበት ዛፍ ጫካ ካለ ውስጥ ለውስጥ ርቀት መጓዝ አለብን። የወገንና የተማረኩ ተሽከርካሪዎችን ቅጠል፣ ሐረግ ወይም ጨርቅ መሸፈን በቅኝት ወቅት ኢላማ እንዳይሆኑ ያደርጋል። የቤትና የመኪና የሚያንጸባርቁ መስተዋቶችን ጭቃ በመቀባት ጭምር ጨረር የሚያርፍባቸውን ነገሮች ሁሉ ማደብዘዝ ይገባል። ሞባይል ስልክ የሚጠቀሙ የተፈቀደላቸው የፋኖ አባላትና አመራሮች ሎኬሽን ዝግ የማድረግ ግዴታ አለባቸው። የያዙት ስልክ ስማርት ከሆነ በድሮን እንቅስቃሴ ወቅት በመጀመሪያ ሴቲንግ ውስጥ በመግባትና የበረራ ምልክቱን በመጫን ኤርፕሌን ሞድ ካደረጉ በኋላ ድሮን እንቅስቃሴ ዝም እስኪል ድረስ የስልክዎን ባትሪ በማጥፋት ስልኩ ራቅ ብሎ መቀመጥ አለበት። የትኛውም አባል ስልኩ ላይ ቴሌግራምና ቴሌብር የተባሉ የመተግበሪያ አፕሊኬሽኖች መኖር የለባቸውም። አንድ የፋኖ ሰራዊት አሃድ በትዕዛዝ ከሆነ ቦታ ሲንቀሳቀስ እስከሚደርስበት ቦታ ድረስ የሞባይል ስልክ ዝግ አድርጎ የመንቀሳቀስ ግዴታ እንዳለበትም አስታውቋል። በጉዞ ወቅት ለሚኖር የመረጃ ትስስር አጭር ሞገድ ራዲዮኖችን ቀሙ የጉዞ እንቅስቃሴ የስብሰባ ቦታ ተለዋዋጭና እጅግ ሚስጥራዊ መሆን አለባቸው። ስብሰባ ሊያደርጉበት የፈለጉት ቦታ አስቀድሞ የታወቀ ከሆነ እቅድ እንዲቀይሩ እናሳስባለን በማለት በዚሁ መመሪያ አስታውቋል። የስብሰባና ስልጠና ቦታዎችን በግልጽ ሜዳ ላይ አለማድረግ ግድ ሲሆን ከጠዋቱ 5 ሰዓት እስከ 9 ሰዓት የጠላት ኃይል ከሳተላይት ላይ ምስል ለመውሰድ ምቹ የሆኑበት ጊዜ ስለሆነ የኃይል ስብስብና ክምችቶች ሙሉ ለሙሉ በእነዚህ ሰዓት ውስጥ ያስወግዱ። ድሮን የፀሐይ ጨረር አቅጣጫ ባለበት መነጽሩ በትክክል መመልከት ስለማይችል የፋኖ ሰራዊታችን ቦታ ለመያዝ ሲንቀሳቀስ የፀሐይ ጨረር መስመርን ከፊት ለፊት ያድርጉ። የቅኝት ድሮን በአካባቢው ከታየ ፈጥኖ ቦታ መቀየር፣ መሳሪያ ይዞ በቡድን አለመንቀሳቀስ፣ ለመመገብ ወይም ለመሰብሰብ በጋራ አለመገኘት። ብዛት ያለው የፋኖ ኃይል እንቅስቃሴ ማድረግ ከተፈለገ ከቀን ይልቅ በሌሊት ማንቀሳቀስ ተግባራዊ መደረግ እንዳለበትም አስታውቋል። በሌሊት የጉዞ ወቅትም ሆነ የካምፕ ቆይታ ጠላት የሳተላይት ምስል እንዳይወስድ የመስመር ሰልፍ ባትሪዎችን ወይም ብዛት ያለው የካምፕ መብራት አይጠቀሙ። የጠላት አብዛኞቹ ድሮኖች በሌሊት የማይሰሩ ሲሆን እጅግ በጣም ጥቂቶች በሌሊት የሚሰሩት ደግሞ የመሳሪያና የሰራዊት ምችት አለበት ተብሎ የተጨበጠ መረጃና አቅጣጫ ካገኙ ብቻ ለተጠና ኢላማ ይጠቀሙበታል። በመሆኑም የወገን ኃይል በክምችት ውስጥ ሆኖ የትኛውም ካምፕ ውስጥ እንዳያድር ከዚህ ማስጠንቀቂያ ጀምሮ ሁሉም ሰራዊት በምሽግ ውስጥ ሌሊቱንም ሆነ ቀን ራሱን በቻለ የተጠናከረ የድሮን ዋርድያ ጥበቃ እንዲያሳልፍ እናሳስባለን በማለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በዚህ ከድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄ ይፋ ጥሪ አቅርበዋል።
ዓለም አቀፉ የምግብ ፕሮግራም በእንግሊዝኛው ምህጻረ ቃል WFP በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው ጦርነትና የጸጥታ ችግር ተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክ ፈተናዎችም እየገጠሙት መሆኑን አስታወቀ። ድርጅቱም የአማራን ክልል በተመለከተ ዛሬ ባወጣው የሥራ ሁኔታም ግምገማ ሪፖርት በተለይ በመተማና በመስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦትን ትራንስፖርትን በእጅጉ እያዘገኘ ይገኛልም ብሏል። በተለያዩ አካባቢዎችም የንግድ ትራንስፖርትም አገልግሎትም እጥረት መኖሩን የጠቀሰው የመንግስታቱ የእርዳታ ድርጅትም ለችግሩ ማህበረሰቦችም እርዳታ በወቅቱ እንዳይደረስም እንቅፋት እየፈጠረ መሆኑንም አስረድተዋል። የዓለም አቀፉ የምግብ ፕሮግራም WFP ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክም ክላስተር በግጭት ባለበት ክልል ውስጥ የሰብአዊ አጋሮችም ስራቸውን መቀጠል እንዲችሉ ትራንስፖርትን ማከማቻንና ቅንጅትን ጨምሮ የጋራ አገልግሎቶች ማቅረቡን መቀጠሉንም አክሏል። ሪፖርቱ የሎጂስቲክም ክላስተር ካለፈው መስከረም ወር 2018 172 ኪዩቢክ ሜትር ሰብአዊ እርዳታም ወደ ክልሉ እንዲላክም ማመቻቸቱን ገልጾ ይህም ከጥር ወር 2017 ዓ.ም ጀምሮ የተጓጓዘውን አጠቃላይ መጠን 7711 ኪዩቢክ ሜትር ደርሷልም ብሏል። ቀጣይነት ያለው ጥረት የተደረገ መሆኑን የገለጸው የመንግስታቱ ድርጅት የጸጥታው ሁኔታም ተለዋጭ በሆነበት ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪዎችን በአንድ ላይ መንቀሳቀሳቸውን ወይም በወታደራዊ አጀቡ ኮንቮይ ኦፕሬሽን ወሳኝ መሆኑን ጠቅሷል። በተጠቀሰው ጊዜ ውስጥ 11 የጭነት መኪናዎች ያቀፉ 3 ሰብአዊ እርዳታ ጭነትም ወደ ክልሉ እንዲገቡና በክልሉ ውስጥ እንዲንቀሳቀሱ መደረጉን የገለጸው የመንግስታቱ ድርጅት በቅንጅትም ተሽከርካሪዎች በአንድ ላይ መንቀሳቀሳቸው የአጋሮች ተሽከርካሪዎች ወደ ተለያየ የክልሉ አካባቢዎች በሰላም እንዲንቀሳቀሱ በመደገፍ ረገድ ወሳኝነት እንዳለውም አክሏል። የመብት ተሟጋቹ በሁከትና በትርምስ ከዚህ ቀደም እንደተደረገው ዘንድሮ ምርጫ ለማካሄድ እየተዘጋጀ የሚገኝ አብይ አገዛዝ የፈጠራቸውን ቀውሶችና ጦርነቶች መልሶ ለመቆጣጠር የሚችልበት እድል እንደ ከዚህ ቀደሙ እንደሌለና ይህን ተከትሎ ሁለት የሽግግር መንግስት አማራጮች ሊኖሩ እንደሚችሉ አስታወቀ። በኢትዮጵያ የእርስ በርስ ጦርነት በማስነሳት ተቀናቃኞቹን በማሰር በማሰደድና መድረሻ በማሳጣት ያለፈው ምርጫ በብቸኝነት ተወዳድሮ አሸነፍኩ ያለው ምርጫውን እንደ ልቡ ለማጭበርበር ሁኔታዎችን ያመቻቸው አብይ አህመድ ዘንድሮም በተመሳሳይ ምርጫ ለማካሄድ እየተዘጋጀ ቢሆንም የፈጠራቸው ቀውሶች በሀገሪቱ ምርጫ ለማካሄድ የሚያስችልበት ሁኔታ እንደሌለ በግልጽ እንደሚያሳዩ የሰብአዊ መብት ተሟጋችና የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር አቶ ያሬድ ኃይለማርያም አስታወቀ። ያለፈው ምርጫ ተከትሎ ህወሓት ምርጫ ለማድረግ ቆርጦ የተነሳበት አብይ አህመድ በኮሮና ወረርሽኝ ሳቢያ ምርጫውን አራዝማለሁ ያለበትና ሰጥ አገባው እንደ በጎ እርምጃ ተጠቅሞ አብይ አህመድ ከህወሓት ጋር ጦርነት ለመግባት ሁኔታውን ያመቻቸበት ጀዋርና ሌሎችንም ተቀናቃኞች ያላቸውን አስሮ ኦሮሚያን ጭምር ብቻውን ተወዳዳሪ ሆነ የወጣበት ይቀናቀኑኛል የሚላቸውን ከምርጫው ሜዳ ላይ ጠርጎ ካስወገደ በኋላ በምርጫው ማግስት ህወሓት ጋር የተቀነባበረ ጦርነት የከፈተበትና በጦርነቱ የበላይነት አገኛለሁ ብሎ የሄደባቸውን እርምጃዎች በማስታወስ ዘንድሮም በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ ሰሞኑን ግንቦት ወር ይካሄዳል የተባለውን 7ኛ ዙር ሀገራዊ ምርጫ አስታኮ የሰጠውን መግለጫ መሰረት በማድረግ አብይ ተመሳሳይ ቀውስ እየፈጠረ ስልጣኑን ለማስቀጠል እንደሚሞክር ነገር ግን የፈጠራቸውን ቀውሶች መቆጣጠር የሚያስችል አቅም ስለሌለው በሁለት መንገድ የሽግግር መንግስት ሊከሰት እንደሚችል ግምቱን አስቀምጠዋል። ኢትዮጵያ ዛሬ የምትገኝበት ሁኔታ ብልጽግና ከአቅም ማጣትና አንዳንዱንም ሆነ ብሎ የፈጠረው ቢሆንም የሚቆጣጠረው ግን አልሆነም። ከብልጽግና ስሌት አልፎ የራሱን መቃብር አርቆ የቆፈረበት እውነታ ጋር ተፋጧል። ኢትዮጵያ ዛሬ ምርጫ ለማካሄድ ከማያስችሉ ሁኔታዎች በብዙ ሺህ ማይል ርቃ ትገኛለች ማለት በአማራ ክልል ሙሉ በሙሉ ሊባል በሚችልና በኦሮሚያ ክልል በከፊል ያሉት ግጭቶች በሁለቱ ክልሎች ብቻ ሳይሆን በአጎራባች ክልሎችም ጭምር ምርጫ እንዳይካሄድ የሚያደርጉበት ደረጃ ላይ መድረሳቸውን በሰላም ወጥቶ መግባት የተሳነው ህዝብ ምርጫ ሊያካሄድ የሚችልበት ሁኔታ እጅግ ሩቅ መሆኑን ትግራይ ክልል ውስጥ ያለው ሁኔታ ለዳግም ግጭት የተቃረበ ከመሆኑ ባለፈ በክልሉ ውስጥ ያሉ ኃይሎች መቃቃርና ከፌዴራል መንግስቱ ጋር ያላቸው ግንኙነት መሻሻል አለመቻሉ የክልሉን ሰላም እያናጋው መምጣቱንም አስታውሷል። ትግራይ ካለፈው ጦርነት ሳታገግም ለሌላ ዙር ግጭት እየተመቻቸች ስለሆነ ለምርጫ ዝግጁ አይደለችም። በአፋር፣ በቤንሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልል ያለው የሰላም መታጣት እንዲሁ ምርጫ ለማካሄድ አመቺ እንዳልሆነ አስታውቋል። ምንም እንኳን ምርጫዎችን ብዙውን ጊዜ የሚካሄዱበት በዓለም አቀፍ ማህበረሰቡ ከፍተኛ የበጀት ድጎማ ቢሆንም መንግስት አሁን ከገጠመው ከፍተኛ የኢኮኖሚ ቀውስና የገንዘብ አቅም መዳከም አንጻር ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ መደላድሎች ለመፍጠር አገሪቱ ያለችበት የኢኮኖሚ ሁኔታ እንዲሁም አንዱ ተግዳሮት ነው። ጦርነት፣ ድሮኖችና የብልጽግና የቅንጦት ፕሮጀክቶች ያቆረቆዙት የኢኮኖሚ አቅም ምርጫውን ሊሸከም እንደማይችልም አስታውቋል። የፖለቲካ የሲቪክና የሚዲያ ምህዳሩ ሆን ተብሎ ዳግም እንዲጠ
እንዲጠብና በግጭት አውድ እንዲደነቃቀፍ በተደረገበት በዚህ አስፈሪ ሁኔታ ውስጥ ምርጫ ማድረግ ሌላው ፍጹም አስቻይ ሁኔታ ላለመኖሩ የሚጠቀስ ምክንያት መሆኑን አንስቷል። ኢትዮጵያ ዛሬ እንደ አገር የመቀጠል እድሏ ጥያቄ ውስጥ የወደቀበት፣ የማዕከላዊ መንግስቱ ክፉኛ የተዳከመበት፣ መንግስት በአገሪቱ ህግና ስርዓት ማስከበር አቅቶት በየቦታው ስርዓት አልበኝነት የነገሰበት፣ የእርስ በርስ ጦርነቶች የተንሰራፉበት፣ ታጣቂ ኃይሎች ሰፊውን የአገሪቱን ክፍል በተቆጣጠሩበት፣ በመንግስት ተቋማት ውስጥ የተንሰራፋው የሙስና ሰንሰለት ራሱ ያገዛዙ ስርዓቱን ተብትበው በያዘበት፣ ዝርፊያና አፈና የዕለት ተዕለት ክስተቶች በሆኑባት የዛሬዋ ኢትዮጵያ ምርጫ የቅንጦት ጊዜ ሂደት ነው። ዛሬ ኢትዮጵያን ለመታደግ ብቸኛውና አዋጭው መንገድ በአስቸኳይ የሽግግር መንግስት ምስረታ የሚካሄድበት ሂደት ላይ ማተኮር መሆኑንም ገልጿል። ገዢው ብልጽግና አገሪቱን ማስተዳደር ያቃተው መሆኑን ተገንዝቦና ነገሮችን ሙሉ በሙሉ ከቁጥጥር ውጭ የሚወጡ ከሆነ አገሪቱን ከመበታተን እንደማተርፍና እጅግ አውዳሚ የሆኑና መጨረሻቸውን መገመት የሚከብዱ የእርስ በርስ ግጭቶች ከፊታችን መደነቀናቸውን ተረድቶ በራሱ ተነሳሽነት ለሚካሄድ የሽግግር መንግስት ምስረታ መዘጋጀትና ሁኔታዎችን ማመቻቸት እንዳለበትም ገልጿል። ይህ ካልሆነ ሌላው የቀረው አማራጭ ግን ለአብይ የሚተው ሳይሆን አብይን የሚያስገድድ ሁኔታ መፍጠር ነው። እሱም ፍጹም ሰላም የሆነ ህዝባዊ እምቢተኝነት በማቀጣጠል የአገዛዝ ስርዓቱን እንዲንበረከክ ማድረግ። ይህን ማድረግ ለብዙዎች ከባድና የማይቻል መስሎ ቢታይም ባለፉት ሳምንታት የአብይ አገዛዝ ስርዓት እጅግ አነስተኛ በሆነ መስዋዕትነትና እጅግ በተፋጠነ አጭር ጊዜ ውስጥ ማንበርከክም ሆነ ሙሉ በሙሉ ከስልጣን ገሸሽ እንዲል በማድረግ ቀጣዩ ሰላማዊ ሽግግር ሂደት ተሳታፊ እንዲሆን ወይም ከሂደቱ እንዲወጣ ማድረግ የሚቻለው ሁሉን አሳታፊ የሆነ ሰላማዊ ህዝባዊ እምቢተኝነት በሀገሪቱ ማቀጣጠል ሲቻል መሆኑንም ጠቅሷል። ከሁለቱ የሽግግር አማራጮች አንዱ በተለይ አብይ አህመድ ፈቅዶ ሽግግር መንግስት ለማካሄድ ካልፈቀደ ከሁሉም ታጣቂ ኃይሎች ጋር የተኩስ አቁም ስምምነት ከማድረግ ጀምሮ ሁሉንም ባለድርሻ አካላት ያሳተፈ የሽግግር ሂደት የሚኖርበት እድል ማመቻቸት ነው። ከአብይ አህመድ የስልጣን ፍላጎትና በሳት የመጫወት ድፍረት በመነሳት ይህ የመሆኑ እድል እጅግ ጠባብና ለዜሮ የቀረበ መሆኑን ግምቱን አስቀምጧል። ጦርነት ምንም ያህል አውዳሚ ቢሆንም ለተደላደለ መንግስት ግን ጊዜ መግዣም ነው። የትግራዩ ጦርነት 2 ዓመት ወስዷል። የአማራ ክልል ጦርነት ወደ 3ኛ ዓመት እየተሸጋገረ ነው። በኦሮሚያ ክልል የሚካሄደው ግጭትና ጦርነት እንዲሁ በአገዛዙ ስርዓት እድሜ እኩሌታ ሊሆን ነው። እነዚህ ጦርነቶች ስርዓቱን ቢያዳክሙም አልጣሉትም። ከኋላችን የተነሱት እነ ኔፓልና ማዳጋስካር ግን በ2 ሳምንት ባልፈጀ የጄንዚ ንቅናቄዎች መንግስት መቀየር ችለዋል በማለት ህዝባዊ እንቅስቃሴን አጠናክሮ በመቀጠል ስርዓቱን መለወጥ የሚቻልበት እድል ሰፊ መሆኑንም አስታውቋል። የትግራይ ክልል ፖሊስ ባለፉት 3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታወቀ። የክልሉ ባለስልጣናት የወጣቶችን ህይወትም አደጋ ላይ የሚጥሉ ያላቸውን ህገወጥ ስደተኞችን ለመግታት የሚደረጉትን ጥረትን አጠናክሮ እንደሚቀጥልም ገለጸ። የደቡባዊ ምስራቅም ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለክልሉ ቴሌቪዥን እንደገለጹት የሰዎች አዘዋዋሪዎች መረቦችም እንዳይታወቁም አዳዲስ ዘዴዎችን እየተጠቀሙ ናቸውም ብለዋል። ኮማንደር አብርሃም በቁጥጥር ስር የዋሉ መኪኖችም እንደዚሁም አዛዋሪዎችም መኖራቸውን ገልጸው በዚህም ወር ያጋጠመውን እጅግ የከፋ ያሉትን ደግሞ እድሜያቸው ከ12 ዓመት የሆኑ ህፃናትም ሳይቀር ወደ ትምህርት ቤትም ሲሄዱ እየተወሰዱ እየታፈኑ መሆናቸውን ገልጸዋል። ሲያክሉም ቀደም ሲል አዛዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ላይ ግን ጭነት መኪኖችንና ሌሎችም ዘዴዎችንም እየተጠቀሙ ናቸውም ብለዋል። በጥቅምት 12 ቀን የትግራይ ፖሊስ ኮሚሽን እንዳስታወቀው ልጆችን ጨምሮ ከ75 በላይ ወጣቶች በህገወጥ መንገድ ለመውሰድ ሲሞክሩ የተያዙ ግለሰቦች መኖራቸውን ገልጸው ኦፕሬሽኑ በእንደርታ ወረዳም ፖሊስ በትግራይ የጸጥታ ኃይሎች በጋራ የተካሄደ መሆኑንም ጠቅሰዋል። በሌሊትም ስደተኞችን አሽጓል በሚል የተጠረጠረን የመኪና ጥገና ባለሙያም ጨምሮ 3 ተጠርጣሪዎች በቁጥጥር ስር የዋሉም ሲሆን በተጠርጣሪዎቹ ላይ ምርመራ እየተደረገ መሆኑም ተገልጿል። እንደ ክልሉ ፖሊስ ኮሚሽን ገለጻም የስደተኞች ቡድን በሰዎች አዘዋዋሪዎች መበታተል ጉዞውን የጀመሩት ህይወታቸውን አደጋ ላይ በመጣል ሲሆን ኮሚሽኑ የክልሉን ወጣቶች ህይወት እያሳጣ ያለውን እና እየጨመረ የመጣውን የህገወጥ ስደት ችግርን ለመፍታትም ወላጆችም የአካባቢ አስተዳደሮችና ማህበረሰብ ክፍሎችም በጋራ እንዲሰሩ ሲል ጥሪ ያቀርባል። በመስከረም ወር ብቻ 10 ሴቶችን ጨምሮ 34 ሰዎች በህገወጥ መንገድም ለመውሰድ ያደረጉት ሙከራም በክልሉ የጸጥታ ኃይሎችም መክሸፉን ፖሊስም አውስቷል። በኦሮሚያ ክልል አዳማ ናዝሬት በርካታ ነዋሪዎች ቤታቸውን እያፈረሱ ለሌሎች ቦታውን እየቸበቸቡ መሆናቸውን በቅሬታ እየገለጹ ሲሆን መድረሻ ማጣታቸውን አስታውቀዋል። ለረጅም ዓመታት በተለያዩ አረብ ሀገራት ሰርተው በአገር ቤት በኦሮሚያ ክልል አዳማ ናዝሬት ቤት ቀልሰው የኖሩ የነበሩ ዜጎች ቤታቸው ፈርሶ ሜዳ ላይ መውደቃቸው እነሱና ልጆቻቸው መድረሻ ማጣታቸውን አደባባይ ወጥተው በቅሬታ ሀዘናቸውን ገልጸዋል። እነሱን ሜዳ ላይ ጣለው አስተዳደር ቦታውን እየቸበቸበ መሆኑን ጀዋር መሐመድ ቅሬታቸው
መግለጻቸውን አስደግፎ አስታውቋል። በኦሮሚያ ክልልም በኮሪደርና ልማት ሽፋን የአገዛዙ ባለስልጣናትና ከነሱ ጋር ግንባር የፈጠሩ ባለሀብቶች በተመሳሳይ ዜጎችን እያፈናቀሉ መሆኑ በቅሬታ ሲነሳ የቆየ ሲሆን በአዳማ ናዝሬት በተመሳሳይ ከዚህ ቀደም በርካታ ዜጎች ያለ በቂ ካሳና ምትክ ቦታ ቤታቸውና ድርጅታቸው እየፈረሰ ሜዳ ላይ ወደቁ ሲሆን ከአረብ ሀገራት መጥተው ቦታ ተመርተው ቤት የሰሩና ቤታቸው ፈርሶ ሜዳ ላይ ወደቁ ህጻናት ልጆቻቸውን ጭምር አሰልፈው ቅሬታቸውን ገልጸዋል። ይህ በእንዲህ እንዳለ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በክልሉ ወቅታዊ ሰላምና ጸጥታ ጉዳዮች ተመከረበት በተባለ ስብሰባ ሰሞኑን እኔ ኦሮሞ ዋርካ ነኝ በማለት የሰጠው አስተያየት መነጋገሪያ ሆኖ የነበረ ሲሆን ብልጽግና ፓርቲ የክልሉ መንግስት የተለያዩ አመራሮች የኦሮሚያ ክልል ወቅታዊ ሁኔታን ለመገምገም በተካሄደው በዚሁ ስብሰባ ላይ ሽመልስ አብዲሳና ጓዶቹ በእነሱ የስልጣን ዘመን የኦሮሞ ፖለቲካ ሊቃን ከፍተኛ መከፋፈል ውስጥ መግባታቸውን የህዝቡ አንድነት አደጋ ላይ መውደቁን ህዝቡ ቅሬታ እንደሚያቀርብ ጭምር የቀረበለትን አስተያየት ተከትሎ በኦሮሞ ታሪክ እኔ የምመራውን መንግስት ያህል የኦሮሞ ጠላቶችን ያንኮታኮተ ለኦሮሞ ወጣት የስራ ዕድል የፈጠረ የኦሮሞ ባህል ያሳደገ ኦሮሚያን በብልጽግና ጎዳና ያስቀመጠ የለም በማለት እኔ ኦሮሞ ዋርካ ነኝ ብሎ የሰጠው አስተያየት በአግራሞት እየተነሳ ሲሆን በኦሮሚያ ክልል ያለው ተጨባጭ ሁኔታ አገዛዙ በጠላት ትርክ ወጣቱን እያፈሰ ለጦርነት የሚማግድበት ከስርዓቱ ጋር የተለጠፉ በገፍ ያገዛዙ ባለስልጣናት የሚዘርፉበትና ከተለያዩ ባንኮች ያወጣችሁ ብራችሁን አስገቡ የሚባልበት ስንቄ ባንክን ተገን በማድረግ አዳዲስ ባለሀብት እንፈጥራለን በሚል የአየር ባየር ነጋዴዎችና ዋና ዋና የከተማ ቦታዎችን እየተቀራመቱ ዝርፊያ ላይ መሰማራታቸው ይህም የሽመልስ አብዲሳ የቅርብ ቤተሰቦችን ጨምሮ በየደረጃ የክልሉ ባለስልጣናት ትልቅ የዝርፊያ ሰንሰለት ዘርግተው ህዝቡን እያስመረሩ ሲሆን እንደነሱ በተረኝነትና ባለጊዜነት ጥቂቶች ራሳቸውን እያሳበጡ ቢሆንም በህዝቡ በኩል ያሉ ቅሬታዎች ከጊዜ ወደ ጊዜ እያደጉ መምጣታቸው ማሳያ ነው ተብሏል። ለአንት በጊንጪ ወጣቶች አደባባይ ወጥተው በክልሉ እየተፈጸመ ያለውን ህገወጥ ግድያና አፈና በመቃወም ድምጻቸውን ያሰሙ ሲሆን ተቃውሞ በሌሎችም የኦሮሚያ አካባቢዎች ተጠናክሮ ይቀጥላል የሚል ግምት እንዳለ ታውቋል። አንጋፋው ኢትዮጵያዊ ረጅም ርቀት ምሯጭ አትሌት ቀነኒሳ በቀለም ከኬንያው አቻው ኤልዩድ ኪፕቾጌ ጋር በአሜሪካው ኒውዮርክ ግዛት ለመፋለም መዘጋጀቱን አስታወቀ። ራኒንግ ማጋዚን እንደዘገበው በመጪው ህዳር ወይም በፈረንጆቹ ኖቬምበር 2 2025 በኒውዮርክ ከተማ በሚካሄደው የማራቶን ውድድር ኢትዮጵያዊ አትሌት ቀነኒሳ በቀለም ከቀድሞ ተፎካካሪው ኬንያው ኤልዩድ ጋር ለመፋለም መስማማቱን ውድድሩን አጓጊ አድርጎታል ብሏል። ከዚህ ቀደም የማሸነፍና የመሸናነፍ ባህሪ ያሳዩትም ሁለቱ አትሌቶች ማለትም ቀነኒሳና አትሌት ኪፕቾጌን ለመጀመሪያ ጊዜ የተገናኙት የዛሬ 22 ዓመት በኖርዌይ ኦስሎ ከተማ በተካሄደው የ5000 ሜትር ውድድር ሲሆን የዚያን ጊዜው የ21 ዓመቱ አትሌትም ቀነኒሳ የ18 ዓመቱን ኤልዩድን በሽርፍራፊ ሰኮንዶችም አሸንፎታል። በቀነኒሳ መሸነፉ ያበሳጨው ኬንያው አትሌት ኪፕቾጌ በፓሪስ ፈረንሳይ በተካሄደው የዓለም ሻምፒዮና በ5000 ሜትር ውድድር አትሌት ኤልዩድ ሞሮኮናዊን ሐጂም አልጉራጅንና አትሌት ቀነኒሳን አስከትሎ የወርቅ ሜዳሊያ በማጥለቅ መበቀሉን መጽሔቱ አውስቷል። ባለፈው ዓመት በሎንዶን በተካሄደው የማራቶን ውድድር አትሌት ቀነኒሳ 2 ሰዓት ከ04 ከ15 በመግባት እድሜያቸው ከ40 ዓመታት በላይ በሆኑ አትሌቶች መካከል የዓለም ሪከርድ ባለቤት ለመሆን መብቃቱን ያወሳው ዘገባው በተለያዩ የዓለም የኦሎምፒክ ሻምፒዮና ውድድሮች ላይ ከኬንያው ኤልዩድ ጋር የተፋለመው አትሌት ቀነኒሳ ከ5 ዓመት በፊት ከአትሌቲክ ዊክሊ ጋር ባደረገው ቃለ ምልልስ አትሌት ኪፕቾጌን ለስፖርቱ ካደረገው አስተዋጽኦም አኳያም ለሱ ትልቅ ክብር አለኝ፣ በተለያዩ መድረኮችም ተፋልመናል፣ በዚህም ደስተኛ ነኝ ብሎም ነበር። የቀነኒሳን አስተያየት የተመለከተው አትሌት ኤልዩድ በሰጠው ምላሽ የቀነኒሳን ሰባይነት ድል አድራጊነትና አመለካከቱን በእጅጉም አከብራለሁ ብሏል። አንጋፋዎቹ አትሌት ቀነኒሳና ኪፕቾጌን ከዚህ ቀደም በማራቶን ውድድር ለ5 ጊዜያት የተፋለሙ ሲሆን ኬንያዊ አትሌትም 4-1 ያሸነፈም ሲሆን ባለፈው ዓመት በፈረንሳይ ፓሪስ በተካሄደው ኦሎምፒክ ውድድር አትሌት ቀነኒሳ 2 ሰዓት ከ12 ከ24 በመግባት ውድድሩን በ39ኛ ሲጨርስ አትሌት ኪፕቾጌን በጡንቻ መሸማቀቅ ምክንያት ውድድሩን ማቋረጡ ይታወሳል።
በእንግሊዝ ውስጥ በአንዲት ታዳጊ ሴት ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊው በስህተት ከእስር ቤትም ተለቆም በፖሊስ እየተፈለገ መሆኑም ተዘገበ። ሐዱሽ ገብረስላሴ የተባለው የ38 ዓመቱ ኢትዮጵያዊ ባለፈው ዓመት ማብቂያም በህገወጥ መንገድ ወደ እንግሊዝ ከገባም በኋላ በ14 ዓመትም ታዳጊ ሴት ላይ በፈጸመው ወሲባዊ ትንኮሳ ለእስራት መዳረጉ መዘገባችን ይታወሳል። ከፈረንሳይ በትንሽ ጀልባ ተሳፍሮ ወደ እንግሊዝ የገባው ሐዱሽ ኤፒንግ በተባለው ከተማ ውስጥ ፈጽሞታል በተባለው ወንጀል በቀረበበት ክስም ጥፋተኛ ተብሎ ባለፈው መስከረም አጋማሽ ላይ የ1 ዓመት እስራት ተፈርዶበትም ሳለ በስህተት ከእስር ቤት መለቀቁ የታወቀው ግለሰቡ ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተባለው ታዋቂው የአገሪቱ ጋዜጣ መልሶ ለመያዝ ፖሊስም አሰሳ ያካሄደ ነው ብሏል። የእስር ቤቱ ምንጮች እንደገለጹት ሐዱሽ ከታቀደለት ከእንግሊዝ የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ እንደነበረም ተገልጿል። ኢትዮጵያዊ እስረኛ ከእስር መውጣትም ተከትሎ የእስር ቤቶች አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራውን እስከሚጠናቀቅ ድረስ ከስራ ውጪ እንዲሆኑ ተደርጓል። ሐዱሽ በቀረበበት ክስ ምክንያት በቁጥጥር ስር መዋሉን ተከትሎ ይኖርበት በነበረው የስደተኞች ማቆያ ሆቴል ውስጥ የስደተኞች ማቆያ ሆቴል ውጪ ነዋሪዎችም ከፖሊስ ጋር እስከ መጋጨት የደረሱባቸው የተቃውሞ ሰልፎችም ተደርገው እንደነበረ አይዘነጋም። ሐዱሽ ባለፈው ሰኔ መጨረሻ ገደማ አንዲት ታዳጊ ለመሳም መሞከሩና በርካታ ወሲባዊ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤትም ተገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋ በድጋሚ አግኝቶ ወሲባዊ ትንኮሳ ከመፈጸሙ በፊትም ሊስማት መሞከሩ በተጨማሪም የሥራ ማመልከቻ በመጻፍ ሥራ እንዲያገኝ ልትረዳው በነበረበት ሴት ላይ ወሲባዊ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤቱም ቀርቦበታል። የእስር ቤትም አገልግሎት ቃል አቀባይ እንዳሉትም ፍርደኛው ሐዱሽ በስህተት ከተለቀቀ በኋላ በአስቸኳይ በቁጥጥር ስር ውሎ ወደ እስር ቤት እንዲመለስ ከፖሊስ ጋር እየሰራን ነው። ህብረተሰቡን መጠበቅም ቅድሚያ የምንሰጠው ጉዳይ በመሆኑ እስረኛው ሐዱሽ እንዴት ለእስር ቤት ሊወጣ እንደቻለ ለማወቅ ምርመራ ጀምረናል ብለዋል። የአገሪቱ የፍትህ ሚኒስትር ዴቪድ ላሚ ፍርደኛው ሐዱሽ ከነበረበት እስር ቤት በመውጣት ሁኔታ በእጅጉ ማዘናቸውን ገልጸው ግለሰቡ በአስቸኳይ እንዲያዝ ከፖሊስ ጋር እየሰራን ሲሆን በተጨማሪም በጉዳዩ ላይ አስቸኳይ ምርመራ እንዲደረግ አዝጃለሁ። ሐዱሽ በእኛ ጎዳናዎች ላይ መቆየት የለበትም፣ ለፈጸመው ወንጀልም ከአገር መባረር አለበት ሲሉ ሚኒስትሩ በኤክስ ገጻቸው አጋርተዋል። የአካባቢውን ወክለው የፓርላማ አባል የሆኑት ሜሪ ጎልድማን እንዴት ግለሰቡ በስህተት ሊለቀቅ እንደቻለ ይፋ ፈጣን ምርመራ እንሻለን ሲሉም አቅርበዋል። አስገራሚው ቲያትርን የተመለከቱ አንድ የዓይን እማኝ እንደተናገሩት በስህተትም ከእስር ቤቱ የወጣው ሐዱሽ ግርታ ውስጥም ገብቶም ዳግም ወደ እስር ቤቱ ለመመለስ አንድ የእስር ቤቱ አስተናጋጅን በተደጋጋሚ ቢጠማጸንም ከእስር ቤቱም ቅጥር ግቢም እንዲርቅም እና በባቡርም ተሳፍሮ እንዲሄድም ጥቆማ መደረጉ አነጋጋሪ ሁኔታ መፍጠሩም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።